ወንድሙን ገሎ ሚስቱን ባሪያ ናት ብሎ የሚጠቀመው ዋሃብያ በስተቀር የለም። ዋሃብዮች ማለት የፖለቲካ ተቃዋሚ ሳዑዲ አረቢያ ያቋቋመች ራሱ አሁን ያለፈበት ፋሽን ነው። ይሄ ነገር ይውጣልን ብሎ የከለከለችበት ጊዜ ኢትዮጵያ ሹርጉድ ማድረግ ዋሃብያ ማለት ይሄ ያለ አግባብ ነው። ትላልቅ ዓለም ትላልቅ የነሱ አዋቂ የነበሩት ትላልቅ ከሳዑዲ ወበረካቱ የማይሰማ ጉድ የለም አይደል? አሁን ደግሞ ይሄ እነ ሼህ ሙልጭ ደግሞ ያለፈበት ፋሽን ይዘው ድሮ በህወሓት ጊዜ የተሞሉትን አፕዴት ማድረግ አልቻሉም። አፕዴት አላደረጉም። አሁን እኮ የለም ጊዜው አልጂኑል ኻሚስ የሚባል አምስተኛው ትውልድ ድሮ እነሱ በቱጂቢ ዘመን ነው መሰል ያሉት። አላኩል ያህል አፕዴት አላደረጋችሁም እንዴ? ይሄን አፕዴት አድርጉ እንጂ። የሚገርመው በሰው የሚለው ማለት ነው። አጂብ እኮ ነው። የትኞቹ ናቸው ሚስቱን እንደ ባሪያ አድርጎ የሚጠቀም የሚለው? የት ሀገር ዋሃብያ ናቸው? ዋሃብያ የምትሏቸው እነማን ናቸው? ሳዑዲ አረቢያ ደግሞ ዋሃብይነት አያስፈልግም ብላ አንቅር አርጋ ተፍታቸዋለች አለ እንዴ? አልሰማህም እንዴ? الشيخ صالح الفوزان مفتي المملكة العربية السعودية ታላቁ የአህለ ሱና ሰለፊያ መሪ ሼክ ፈውዛን ባለ ኢርሻድ በኢርሻድ በሚባለው ኪታባችሁ አናታችሁን ያፈለሳችሁ ማለት ነው። ሼክ ፈውዛን የሳዑዲ አረቢያ እኮ ሙፍቲ ሆነዋል። አልሰማህም እንዴ? ኢማሞቹም እኮ አንተ የምትላቸው ኢማሞች እኮ ናቸው። ሳዑዲ አረቢያ ማህባሽን ነው የማያስተናግደው። እነ ሼክ ሙልጭ ኧረ ተረጋጉ። አሁንም አልሸባብ ይላሉ። ወሃቢያ የተፈጠረው እንደ ሳዑዲ አረቢያ ደግሞ ወሃቢያ ምን ነው እንትና አልሸባብና አልቃይዳን የሚዋጋል እንዴ? እነ ሼክ ሷሊህ አልፈውዛን ሌሎችም የአህለ ሱና ኢማሞች አንተ ወሃቢያ የምትላቸው እኮ አልሸባብንም ይሁን አይኤስኤስ የምትለውም ይሁን አሸባሪ የጥፋት ቡድን ነው እያሉ እኮ ነው እየተከራከሉ እኮ ያሉት። አልሰማህም እንዴ? ያለፈበት ፋሽን ነው። አህባሾች ምንጊዜም ውሸታሞች ናቸው። በአላህ ላይ መዋሸት ያልሰለቻቸው ያልፈሩ ሰዎች በአህለ ሱናዎች ላይ አይዋሹም ተብሎ አይታሰብም። የመጀመሪያ ታርጋቸው ውሸት ነው። መጀመሪያ በአላህ ላይ ይዋሻሉ፣ ሽርክ እያሻረኩ ቢድዓ እየሰሩ በነብዩ ሰለላሁ ዐለይሂ ወሰለም ላይ ይዋሻሉ፣ ያላሉትን እያሉ በእሳቸው ላይ እየቀጠፉ። እንደ አህባሽ ደግሞ አስቸጋሪ ፍጡር አለ እንዴ? የሀገራችን መንግስት እኮ አህባሽ እንደማያስፈልግ እኮ ያውቀዋልና ነው ገለል ያደረጋችሁ። ወደዛ ወደ ቂማህ ቦታ ወደ ጫት ቦታ እዛው ቦታችሁ እንድትቀመጡ የልማት ሰው ስላልሆናችሁ እኮ ነው። ለሀገር ልማት ስለማትበጁ ለልማት አትበጁም፣ አትሰሩም። 24 ሰዓት መቃም ነው፣ 24 ሰዓት ድቤ መቆርቆር ነው። አለሱና እናንተ ወሃቢያ የምትሉት እኮ ሰርቶ አገርንም የሚያለማ ስለሆነ መንግስትም ደግሞ ጠንቅቆ ስለሚያውቀው የልማት አካል እንጂ የሚፈልገው ጀበርቲ ዱበርቲ መረባ ንርፈ መረባ አይፈልግም።